እንደው የሚገርማችሁ ነገር ሩታ አላስገባትም ብላ ነበረ። መግባት ካለብህ ብቻህን ነው መግባት ካለብህ። አይ እኔ የምገባው ከሄርሜላቼ ትላንትና ምሽት እንግዲህ በጣም ብዙ ነገሮች ተፈጥረዋል። ሁሉንም ነገር ደውዬ ሰምቻለሁ። ቤተሰብ በጣም ነው የሚገርማችሁ። እንግዲህ አብርሃም ትላንትና እንግዲህ የሩታ እናት ስለመጣች ብዙ ነገሮችን ለማውራትና ለመናገር ስሞታም ለማውራት እንግዲህ እናትየው ጋራ ዛሬ ትላንትና ማታ ሄዶ ነበር የተባለው። እንግዲህ ቤተሰብ ሁሉን ነገር እውነታውን ነግራቸዋለሁ። ምን አይነት ሀሳብ እያሰበ እንደሆነ አብርሃም ምን አይነት ነገር እያደረገ እንደሆነ እነግራቸዋለሁ ማለት ነው። እንግዲህ የሩታ እናት ምን አይነት መልስ እንደመለሱለት ደግሞ ሁሉን ነገር ታያላችሁ ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። እኔ አጣጥሜ ቆንጆ አድርጌ ያቀርባለሁ። የማቀርብላችሁ ዛፍ ዩቲዩብ ነኝ ማለት ነው። አዲስ ነገር እና ውዶቼ በጣም የገረመኝ ነገር ቤተሰብ እንግዲህ ያው ታውቃላችሁ ሩታና አብርሃም ምን ላይ እንዳሉ ሁሉ ነገር ታወቅ ነው። ግን በጣም የሚያሳፍረውና የሚያናደው ነገር ምን እንደው ታውቃላችሁ? የንቀቱ ንቀት እንግዲህ የሩታ እናት ትላንትና መታለች። ትላንትና ስትመጣ እሱ ብቻውን ሂዶ ማናገር ሲገባው ወይም እናትየውን ሂዶ ሰላም ብሏቸው ማናገር ሲገባው አንጠልጥሏት የሄደው ሄርሜላንም ጭምር ነው። በጣም ነው ያሳፈረ። በጣም እንደው የሚገርማችሁ ነገር ሩታ አላስገባትም ብላ ነበረ። መግባት ካለብህ ብቻህን ነው መግባት ካለብህ። አይ እኔ የምገባው ከሄርሜላ ጋር ነው። ከሄርሜላ ጋር የምትገባ ከሆነ ዳይ ወደ ውጭ ሂድ። እኔ ማንም ሴት መጥቶ እዚህ መግባት አይችልም። ደግሞ ፕሮግራሜ የእናቴ ጋራ ከወንድሜ ጋራ የማወራበት ፕሮግራም ነው ብላ በጣም ነበረ የተቆጣችሁ ነው የተባለው። እንግዲህ ጎረቤቶች ስትነግረኝ ያው በስንት መከራ በስንት ንዝንዝ ገብቶ እንግዲህ ከማዘሯ ጋራ በደንብ አድርጎ አውርተዋል። እንግዲህ ማዘሯ እሱንም ማስከፋት እንደዚህም ሆኖ በጣም የሚገርማችሁ ነገር የሩታ እናት አብርሽን ለማስከፋት ራሱ ምንም አይነት ቃላት መጥፎ የተናገሩት ነገር የለም። ልጅ የተረጋጋ መረጋጋት አለብህ፣ አስብበት በደንብ አድርገ የምታደርገው ነገር ሁሉ ያው ስህተት ነው። እንደዚህም እያደረክ ያው ከሷ ከዛች ጋር ማብረ እየሆንክ ልጄን ደግሞ እዚህ ጋራ እንዲህ ሳያት ታሳዝነኛለች። ልጄ ባታሳዝነኝ ኑሮ እዚህ ድረስ ተንጓትቼ አልመጣም ነበር። እኔ ትልቅ ሴትዮ ነኝ፣ ከቤት መውጣትም አልወድም። ግን ልጄን ሲከፋት ሳያት ነው ልጄ ብቸኝነት ሲሰማት ነው የመጣሁት ብለው ለአብርሽ እንግዲህ በደንብ አድርገው አስረድቷል። የሩታ እናት ወንድሟም አለ እንግዲህ የወንድሟ ሚስትም አለች። በጣም የሚገርም ንግግር ነው የተነጋገሩት። እንግዲህ ቤተሰብ ሄርሜላ አትገባም ተብላ በጣም ባላት ያላችሁ የሚለቀቁ ቪዲዮ ላይ ዛሬ ከለቀቁ ቪዲዮ ማለት ነው አትገቢም ተብላ በአስወጥታት ማለት ነው። ሩታ መኪና ውስጥ ነበረ አብርሽን ስጠብቀው የነበረው። በጣም ደስ ያለኝ ቤተሰብ በጣም ነው። በቃ ሩታ ጀግና ነች። እግዚአብሔርን ነው የምላችሁና ጀግንነቷ እንዳለ ነው። ለአብርሽ ቅንጣት ያህል እናትየው ፊት ለፊት ስትናገር ለአብርሽ ቅንጣት ያህል ከዚህ በኋላ ቅንጣት ያህል ነገር የለኝም፣ የመረጠው ምርጫው መርጧል። እሱ አሁንም ቢሆን ልጁን ከልጁ ጋር ነው እንጂ ከኔ ጋር ምንም አይነት ነገር የለውም ብላለች። ሩታን የፈለኩትን ማድረግ የፈለኩበት ቦታ መሄድም እችላለሁ፣ ማንም የሚከለክለኝ ሰው የለም ብላለች። እንግዲህ አብርሃም አሁንም ድረስ ሩታ ከየትም ቦታም ከቤቷ እንድትወጣ እንደማይፈልግ ነው እየተናገረ ያለው። በጣም ድፍረት የሚባል ነገር ነው ይሄ። እኔ በጣም ነው እግዚአብሔርን በጣም ነው የገረመኝ እንደዚህ አይነት ነገር ሲናገር ማለት ነው። እና አይደረግ ነገር ዝም ብለህ አታውራ። አብርሃም አንተ የራስን ምርጫ መርጠሃል። የራስን ምርጫ ወደህ ሄደህበታል። ከሄድክበት ደግሞ እዚህ ጋር ሩታ እንደዚህ ያደረገች ሩታ ከወንድ ጋር ይዋት ሩታ ከእኔ ላይ ሂጄ ሰው አለ ቤት ምናምን ማለት አትችልም። ሰው እንኳን ቤቷ ካለ ክላስ ውስጥ ገብተህ ከልጅ ጋር ተጫውተህ ይዘህ መሄድ ካለብህ ደግሞ ይዘህ ተጫውተህ መምጣት ትችላለህ እንጂ ሩታን ይሄ ገባ ይሄ ወጣ እያልክ መነዝነዝም መናገርም አትችልም ከዚህ በኋላ ማለት ነው። እንግዲህ የሩታ እናትን በጣም ብዙ ነገር ተናግረዋል። ወንድምየው እንደውም ያው የሩታ ወንድም እንደውም አሁንም ትዳራቸውን እንዲመሩ አሁንም አብረው እንዲሆኑ ነው የሩታ ቤተሰቦች አሁንም እየለመኑ ያሉት። አሁንም አብራችሁ ሆኑ ልጆቻችሁን አሳድጉ እያሉ ነው እንጂ እንደዚህ እንደ ቡዜ የምትባለ ዶዘር ጋር እንደ ዶዘሯ የተናገሩት ነገር ምትወቀለት የለም። እጇ እንዲህ እያደረገች እቺ ቡዜ የምትባል ዝፍጥ ማለት ነው። እና ሩታዬ ጀግና ትላንትና እንግዲህ ፏ ብላ በቃ ደስ ብሏት ነበረ። ደስቷ እኔም ደስ ብሎኛል። እግዚአብሔርን ነው የምላችሁ።
ሰው ሲደሰት ያስደስተኛል። እኔ አንደኛ ነገር እቺ ልጅ ብቻዋን ነበረች፣ አይዞሽ ባየላትም ያው ቤተሰብ እያላት ቤተሰብ እንደሌላት ነው እዚህ ጋር እየሆነች ያለችው ማለት ነው። ግን እናት አያቸው አይደለ? እናት ምንም ቢሆን እናት ምንም ነገር ብትሆን ልጇ ስትከፋ ልጇ ስታለቅስ ውስጧን ይበላታል። ብቸኝነት እንደሚሰማት ታውቃለች። እንግዲህ ያው ብቸኝነት እንዳይሰማትም ጭምር እና ሩታም የምትሄድበት ቦታም ስላለ ለዛም ይሆናል የመጡት። ብዙ ነገሮችን እንግዲህ ሩታና እናትየው ብዙ ነገሮችን ይመካከራሉ። እንግዲህ ዛሬ አብረው ሊመጡም ይችላሉ። አብርሃም እንግዲህ ስነ ስርዓትን ይዘህ አማትህን እንደውም ብትችል ጋብዘህ ፎ አድርገህ መላክ ነው ያለብህ። ሩታዬ ደግሞ ትላንትና ብዙ ሰዎች ተናግረውሻል። ምንድነው የተናገሩሽ? እንዴት ሀዲጋ ትቀበያቸዋለሽ? እንዴት ቤት ውስጥ ፎ አርገሽ ምግብ አርገሽ ምን ብለሽ እንደዛ አርገሽ ለምን አላሳየሽንም? እንዴት ነው ሀዲጋ ጋር ቁመሽ ምትጠብቂያቸው ምናምን ብለው ብዙ ልጆች ሲናገሩ ነበረ። እንግዲህ የራሷ የሆነ ሀሳብ ሊኖራት ይችላል፣ ወይም እዛ እንገናኝ ተባብሎም ሊሆን ይችላል፣ አይታወቅም። ለዛም ይሆናል እንጂ ሩታ ለምንድን ነው እንኳን እናቷን ቀርቶ ማንም ጋለሞታ ቤቷ ውስጥ እየጨፈሩ እንደሚሄዱት እንደፈለጉ እየሆኑ የሚሄዱት እንኳን እናቷን ቀርቶ ማለት ነው። እና ይሄ ነገር ስለተደረገ ነው እሷ ያሰበችው ነገር ሊኖር ይችላል። ለዛም ይሆናል እንጂ ሌላ ነገር አይደለም። ለማንኛውም ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።